السلام عليكم ورحمة الله وبركاته ودنا የተከበራችሁ የሐሩን ሚዲያ ተከታታዮች ፕሮግራማችንን በአለም ዙሪያ ሆናችሁ የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ እያልን ወደ ዛሬው ፕሮግራማችን እናመራለን። ሰላም አለይኩም ዛሬ በሀገራችን አቆጣጠር መሰረት አንድ ብለን ጀምረናል። በዚህም ቀን የኢማም አህመድና የኡሙ አይመን ተማሪዎቻችንን ለሁለት ወር ሙሉ ስናስተምራቸው የነበሩ ተማሪዎቻችንን የምናስመርቅበት ጊዜ ነው። ፕሮግራማችንን የምንከፍተው በቁርአን ሲሆን እሱም የሚከፍትልን ከወንዶች አብዱራህማን መሐመድ ነው። አብዱራህማን بسم الله الرحمن الرحيم والشمس وضحاها والقمر إذا تلاها والنهار إذا جلاها والليل إذا يغشاها والسماء وما بناها والأرض وما طحاها ونفس وما سواها فألهمها فجورها وتقواها قد أفلح من زكاها وقد خاب من دساها كذب الثمود بطغواها إذ انبعث أشقاها فقال لهم رسول الله ناقة الله وسقياها فكذبوه فآقروها فدمدم عليهم ربهم بذنبهم فسواها ولا يخاف عقباها صدق الله العظيم የኢማም አህመድና የኡሙ አይመን መድረሳዎች ከ500 በላይ የቁርአን ተማሪዎችን አስመረቁ። ቀጣይ ደግሞ የመስጊዳችን ኢማም የሆኑት ሼህ ኑረዲን መጣው የእንኳን ደህና መጣችሁ ፕሮግራም ለልጆችም ለወላጆችም የሚያቀርቡልን ይሆናል። ሼህ ኑረዲን ተፈضل። الله أكبر الله أكبر. بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين. أن الحمد لله ونحمده ونستعينه ونتوب إليه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا ما يهده الله فهو المهتد وما يضلل فلا هادي له. أشهد أن لا إله إلا الله وأشهد أن محمدا عبده ورسوله بلغ الرسالة وأدى الأمانة ونهى الأمة وجاهد في الله كجهاده حتى أتاه اليقين. وبعد أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء اتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. وبعد يا أيها الذين آمنوا قولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. صدق الله العظيم. الحمد لله እንግዲህ ልጆችም የቁርአን ልጆችም ወላጆችም ኡስታዞችም ለዚህ ማለት ነው ለቁርአን ምረቃ የክረምት ወራቶችን ሲያስተምሩ ቆይቶ ለክረምት ማማብቃታችሁ ፈሊላሂ አልሐምዱሊላህ አላህ ከፍ ያለ ምስጋና ይገባውን አላህን እናመሰግነው። አልሐምዱሊላህ ረቢል ዓለሚን ፈለከል ሐምዱ ኩልሽ። እንግዲህ ለኡስታዞችም ኸይር ጀዛ አላህ ይክፈላችሁ። ለወላጆችም ደግሞ ማለት ነው ትብብር አድርጋችኋል፣ ልጅ ሊኳችኋል። እንግዲህ ማለት ነው ልጆችን ለትልቅ ቁም ነገር አላህ ያብቃላችሁ። እናንተንም ደግሞ አላህ ያቆያችሁ። ደርሳችሁ ለትልቅ ልጆቻችሁ ዓሊም ሆኖ አገር የሚመሩ ሆኖ የሚታዩበትን እድል አላህ ይግጠማችሁ። አገራችንም ሰላም ይሁን። ልጆችን አላህ ያሳድግልን። ኡስታዞችንም በኸይር ጀዛ አላህ ይክፈልልን። ወሰላሙን ዐለል ሙርሰሊን ወልሐምዱሊላሂ ረቢል ዓለሚን። አላሁመ ሰሊ። በአዲስ አበባ ከተማ ጉለሌ ክፍለ ከተማ ሽሮ ሜዳ አካባቢ የሚገኙት ሁለት መድረሳዎች ማለትም የኢማም አህመድና የኡሙ አይመን መድረሳዎች በሂፍዝ በነዘርና ቃኢዳ ሲማሩ የቆዩ ተማሪዎችን በኢማም አህመድ መስጂድ አስመርቀዋል። አልሐምዱሊላሂ ቢኒዕመቲሂ ተቲሙ ሷሊሓት
እንወደዋለን፣ ጌታችንን እናፈቅረዋለን፣ ለእርሱም ብለን እንኖራለን፣ በነቢያቶች መንገድ ላይ እንኖራለን፣ በአዛኙና እጅግ ተፈቃሪ በሆኑት ነብይ ላይ በሱ መንገድ ላይ በሳቸው መንገድ ላይ ሆነን እንሞታለን ኢንሻአላህ። የተከበራችሁ ዑለማዎች፣ የመስጂዶቻችን ኮሚቴዎች፣ የተከበራችሁ ዑለማዎች፣ የመስጂዳችን ኮሚቴዎች፣ የተከበራችሁ ዑለማዎቻችን፣ የመስጂድ ኮሚቴዎቻችን፣ የመጅሊስ የወረዳ አስተዳደሮቻችን፣ የተማሪ ወላጆች፣ ውድ ተማሪዎቻችን፣ ጥሪያችንን አክብራችሁ የመጣችሁ ሙስሊም ወንድም እህቶቻችን አህለን ወሰህለን አህለን ወሰህለን ወመርሐባ ጢብቱም ወጣበ መምሻኩም ወተበወእቱም ሚነል ጀነቲ መንዚላ። አላህ ያሕፈዝኩም፣ አላህ ይጠብቃችሁ። በ2017 ለሁለት ወር የተካሄደው የክረምት የዲን ኮርስ በጥቅሉ በጣም አስደሳችና ውብ ነበር። ትምህርቱ የተጀመረው ሐምሌ 17 2017 ሲሆን ያበቃው ደግሞ ነሐሴ 29 2017 ነው። የዲን ኮርሱ 3 ደረጃዎች ሲኖሩት አንደኛ የሒፍዝ ደረጃ ከፍተኛ ደረጃ የምንለው ሲሆን ሁለተኛ በነظር ቂራአት ላይ ያሉ ወንድምና እህቶች ልጆቻችን ናቸው። ሶስተኛ ደግሞ ቃዒደቱ ኑራንያህና ተርቢየተል ኢስላሚያ ሲማሩ የነበሩ ወንድምና እህቶች ናቸው። አጠቃላይ የተመዘገቡት ተማሪዎች 257 አካባቢ ሲሆኑ ትምህርቱን ግን ያጠናቀቁት 232 ተማሪዎች ናቸው። መድረሳው 2 ጊዜ የግምገማ ፈተና ያከናወነ ሲሆን በእነዚህ ፈተና ላይ ከፍተኛ ውጤት ያመጡና በአኽላቅ መልካም ስነ ምግባር ማለትም ከፍተኛ ላቅ ያለ የሆነ ባህሪ ያላቸውን የማበረታቻ ሽልማት አዘጋጅተናል። የመድረሳው የወደፊት እቅዶችን ስንመለከት በቁርአንና በቁርአን ንባብና በሒፍዝ ብቃት ያላቸውን ተማሪዎች ማብቃት፣ ሁለተኛ የመጀመሪያው እሱ ሲሆን ሁለተኛው በአኽላቃቸው የተመሰገኑ ዳዒዎችን ማውጣት፣ ሶስተኛ የራሱ የሆነ የሒፍዝና የተርቢያ ማዕከል መገንባት፣ አራተኛ ከሌሎች የተርቢያና የቁርአን ትምህርት ቤቶች ወይ ደግሞ ማዕከላት ጋር አብሮ መስራት። በመጨረሻ ወንድሞች እህቶች ሳሳጥረው ልናመሰግናቸው የሚገቡ ወሳኝ ወንድም እና ኡስታዞች ይኖራሉ። ከአስተማሪዎቻችን ውስጥ የመጀመሪያው ኡስታዝ ሰይፈዲን ሪድዋን አሁን ላይ እዚህ ጋር እንደምታዩት ቆሞ መድረኩን እየመራ ያለው ኡስታዛችን ነው። ሁለተኛ ፊክር ኑሩ፣ ሶስተኛ ኢልያስ ዘይኑ፣ አራተኛ አብዱራህማን በድሩ ናቸው። እነዚህ በጣም እናመሰግናቸው የወንድ ኡስታዞች ናቸው። ከሴት ኡስታዞች ደግሞ ኡስታዛ ሕክማ ኢብራሂም፣ ሁለተኛ ሐናን ቤዛ፣ ሶስተኛ መግፊራ ባህሩ፣ አራተኛ ሐያት ሰይድ ናቸው። ወላሂ እህቶቻችን በጣም 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 ሊመሰገኑ የሚገቡ ናቸው። እንደዚሁም ወንድሞች ማለት ነው። ወላሂ አላህ ባላችሁበት ከዚህ በላይ እንድትሰሩ ምኞታችን ነው። አላህ ያቆይልን። ኡስታዞቻችንን አላህ ያቆይልን። ሌላው ልናመሰግነው የሚገባው የመስጂድ ኮሚቴዎቻችን፣ የወረዳ አስተዳደሮችን እንደዚሁም ደግሞ እዚህ መስጂዱ ላይ እየኻደሙ ጥበቃ ላይ ሲሰሩ የነበሩ ወንድሞችን እናመሰግናለን። ሌላው ሽንት ቤት አካባቢ ሲኻድሙ የነበሩ አባታችንን አላህ ባሉበት ይጠብቃቸው። ለሳቸውም ኢንሻአላህ ወደፊት ሽልማት እናዘጋጃለን ኢንሻአላህ። በአጠቃላይ የመስጂዱ ማህበረሰብን እናመሰግናለን።
የወላጅ ኮሚቴዎችን ስማቸውን ከወላጅ ኮሚቴዎች ውስጥ በጣም አፕሪሺየት የሚደረገው ወንድማችን ኑረዲን እና ጀማል ወንድማችን ጀማልን እናመሰግናለን። ሌላው አደራ ነው። የመጨረሻው ባጭሩ ተማሪዎችና ወላጆችን አደራ እንላለን። ተማሪዎችን አደራ የምንለው ይሄ ትምህርት ማለት ገና ጅምር ላይ ነውና ከማ ቃለ ኢማሙ አሕመድ እንደሚሉት ሚነል መህዲ ኢለል ለሕድ ነው የሚሉት። እውቀት ብሎ ማለት ከአንቀልባ እስከ ቀብር ድረስ ወይ ደግሞ ለሕዱ እስክትገባ ድረስ ነውና ልጆች በዚሁ ትምህርታችሁን እንድትቀጥሉና በበጋው ክፍለ ጊዜ ትምህርታችሁን እንድትቀጥሉ አደራ እንላለን። ኢንሻአላህ ዝግጁ ነን። ኢንሻአላህ ከዓስር በኋላ ባለው ደርስ እስከ መግሪብ ባለው እንድትቀጥሉ አደራ ነው። በመጨረሻ አላህ ሱብሓነሁ ወተዓላ ይህን ስብስባችንን ተቀብሎን ፊ ሚዛኒ ሐሰናቲህ በሚዛን ላይ እንዲያስቀምጥልን ዱዓዬ ነው። ሁላችሁንም እናመሰግናለን። የመጣችሁ ወንድሞች እህቶች፣ ባረከላሁ ፊኩም። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ቀጣይ ፕሮግራማችን የሚሆነው ስለ ኢማሙ አሕመድ ኢብኑ ሐንበል ታላቁ የተውሂድና የኢማሙ አህሉ ሱነቲ ወልጀማዓ በመባል የሚታወቁት ታላቅ ኢማም ስለሳቸው ታሪክ የጽናት ተምሳሌትና የአይበገሪነት ምሳሌ የሚያቀርብልን ወንድማችን ይሆናል። እሱን ወደ መድረክ ከመጋበዝ በፊት አንድ ስንኝ ቤት ልጋብዛችሁ። ምን ይላሉ መሰላችሁ? አልዕልሙ የርፈዑ በይተን ላ ዒማደ ለሁ ወልጀህሉ የህዲሙ በይተል ዒዚ ወሸረፊ ይላል። እናንተ ወላጆች፣ ውድ ወላጆች ተማሪዎቻችሁን ክረምታቸው ላይ ጊዜያቸውን ከማያባክኑ ብላችሁ መድረሳ ውስጥ አስገብታችሁ ኢማሙ አሕመድም ሙአይመን መድረሳ ውስጥ አስገብታችሁ ዒልም ያቀራችሁ ወዳጆች ሁሉ ለእናንተ ነው ይህ ግጥም። ምን ይላል መሰላችሁ? አልዕልሙ የርፈዑ በይተን ላ ዒማደ ለሁ፣ ምሰሶ የሌለውን ቤት ከፍ የሚያደርገው እውቀት ነው። ወልጀህሉ የህዲሙ በይተል ዒዚ ወሸረፊ፣ የዘር የብሔር የስልጣን የምን ከፍታ ያለውን ቤት ጅህልና ሲገባበት ይህንን ቤት የሚንደው ደግሞ አለማወቅ ነው ይላል። ስለዚህ ይህንን በማለት ወደ መድረክ ላይ የምጋብዘው ዛኪር ኑረዲንን ወደ መድረክ ጋብዛለሁኝ። አላሁ አክበር። ኢማሙ አሕመድ ኢብኑ ሐንበል ኢማሙ አህለ ሱና። ኢማሙ አሕመድ ኢብኑ ሐንበል በቀደሙት የሂጅሪያ ክፍለ ዘመናት ከኖሩት የነቢዩ ሱና ከሚከተሉት ኢማሞች አንዱ ነበሩ። እነዚያ የሱና ኢማሞች አላህን የሚፈሩ ስነ ምግባራቸው ያማረ እና የነቢዩ መሐመድን ሰለላሁ ዐለይሂ ወሰለም ፈለግ የሚከተሉ ስለነበሩ በሰዎች ዘንድ እምነትና ክብር ነበራቸው። መልካም አርአያ ተደርገው ይቆጠሩ ነበር። ከነሱ መካከል ኢማሙ አሕመድ አንዱና ዋነኛው ነበሩ። ውልደታቸው በራቢዑል አወል በ164ኛው ሂጅራ የተወለዱት ኢማም አሕመድ በባግዳድ ከሚገኘው የበኒ ሸይባን የተከበረ ቤተሰብ ነው። አባታቸው ከመወለዳቸው በፊት በሞት ተለያቸው። እናታቸውም ተንከባክባና በመልካም ተርቢያ አሳደገቻቸው። በዛን ጊዜ የተንሰራፋውን የተለያዩ የእውቀት ዘርፎችን እንዲማሩ ከፍተኛ ፍላጎት ነበራት። እናም የተከበረውን ቁርአን በለጋ እድሜያቸው ሐፈዙ። በጋሌ ስሜትም የሐዲስን እውቀት ለመቅሰም ተነሱ። የሼኻቸውንም ደርስ ለመከታተልን ከሁሉም ተማሪ ቀድመው በጠዋት ይገኙ ነበር። በጉርምስና ዘመናቸው የአቡ ሐኒፋ ተማሪና ቃዲ የነበሩትን የአቡ ዩሱፍ ሀለቃ ተቀላቀሉ። ሀለቃው እውቀት ፈላጊዎችን፣ አሊሞችን እንዲሁም የተለያየ ደረጃ ያላቸውን ቃዲዎችን የሚስብ አስደናቂ ሀለቃ ነበር። ኢማም አሕመድም በዚህ ሀለቃ ውስጥ ለ4 ዓመታት ተሳትፈዋል። እዚያ የተማሩትን ሁሉ በጽሁፍ መዝግበዋል። ብዙ ወረቀቶችንም ተጠቅመዋል። ጽናታቸው ኢማም አሕመድ በጽናት ሲሸከሙት ከባድ ፈተና ገጠማቸው። በሂደቱ ምንም አይነት ስምምነት ለማድረግ ፈቃደኛ አልነበሩም። ችግሩ የጀመረው ኸሊፋ አልማሙን በ218 ሂጅራ ቁርአንን እንደ ፍጡር ተደርጎ እንዲቆጠር ጥሪ ሲያደርግ ነበር። ብዙ የፊቅህ ሊቃውንት በስቃይ እንዲስማሙ ተገደዋል። ነገር ግን ኢማም አሕመድ እና ሙሐመድ ኢብኑ ኑህ ለመሸነፍ ፈቃደኛ አልሆኑም። በውጤቱም ኸሊፋ አልማሙን ፊት እንዲቆሙ ታስረው ወደ ባግዳድ ተላኩ። ወደሱ እየሄዱ ሳሉ ኸሊፋው አለፉና ታስረው ወደ ባግዳድ ተመለሱ። ወደ ባግዳድ ሲመለሱ ሙሐመድ ኢብኑ ኑህ ሞተ። ነገር ግን ከመሞቱ በፊት ባልንጀራውን ኢማም አሕመድን እንዲህ ሲል መከረው። አንተ ሰዎች አርአያ አድርገው የሚወስዱ ሰው ነህ። አሁን አንተ ምን እንደምትሰራ ለማየት እየጠበቁ ነው። ስለዚህ ኃያሉን አላህን ፍራ፣ ለሱ ስትል ጽና።
ኢማም አህመድ የባልደረባቸውን ምክር ተግባራዊ በማድረግ ለእምነታቸው ቆሙ። ከ2 ዓመት በላይ ታስረዋል። ከዚያም የሞተው ወንድሙን አልማሙንን ፈለግ ወደ ተከተለው ኸሊፋ አልሙዕተሲም ተወሰዱ። ኢማም አህመድ በኸሊፋው ፊት በቆሙበት ጊዜ ቁርአን ፍጡር ነው ብለው የሚያነሱትን ውንጀላ ለመግደፍ ከእርሳቸው አንዲት ቃል ለማግኘት ሞክረዋል። ስለ ቁርአን ምን ትላለህ? ፍጡር ነውን ብለው ይጠይቁት ነበር። መልሱም የአላህ ቃል ነው የሚል ነበር። ኸሊፋው እርሳቸውን ለማሸነፍ ባደረገው የማይቋረጥ ሙከራ ኢማሙ የበለጠ ቁርጠኝነት ይታይባቸው ነበር። ተስፋ መቁረጥ ሲይዛቸው መሰቃየት ጀመሩ። የታመመው ሰውነታቸውን በከባድ አለንጋቸው ገረፏቸው። ምንም ምህረት አላደረጉም። ግርፋቱ ምክንያት ራሳቸውን ሲስቱ ተፈተው ወደ ቤታቸው ተመለሱ። በኸሊፋ አልዋቲቅ ዘመን ኢማም አህመድ በአንድ ስብሰባ ላይ ሰዎች ማነጋገር ተከልክለዋል። ለሰላት ብቻ እንዲወጡ ተፈቅዶላቸዋል። ነገር ግን አልሙተዋኪል ኸሊፋነትን ሲይዝ ሁኔታዎች ተለውጠዋል። ቁርአን ፍጡር ነው የሚለውን አስተያየት አግዶ ለኢማም አህመድ ያላቸውን ክብርና ደረጃ መለሰ። ከዚያ በኋላ ኢማም አህመድ በመስጊድ ውስጥ ማስተማራቸው ቀጠሉ። ኪታቦቻቸው አልሙሰነድ ከጽሁፎቻቸው መካከል በጣም ታዋቂው መጽሐፍ ነው። ኢማም አህመድ ከሚያውቃቸው 750 ሺህ ሐዲሶች ውስጥ ወደ 40 ሺህ የሚጠጉ ሐዲሶችን ያካተተ በመሆኑ የነብዩ ሱና ትልቁ መዝገብ ነው። ኢማም አህመድ ይህንን መጽሐፍ መጻፍ የጀመሩት ከ36 ዓመታቸው በኋላ ነው። አሱና ስለ ሐዲሶችና ቂዳ ጉዳዮች ያትታል። አልመሳኢል በአንዳንድ የኢማም አህመድ ተማሪዎችና በሁለት ልጆቻቸው የተቀናበረ መጽሐፍ ነው። ስለ ዳኝነት፣ ስለ አቂዳ፣ ስለ ሰነድ፣ ስለ ሐዲሶችና መብራሪያቸው በጥያቄና መልስ መልክ ያስረዳል። ፈዳኢል አስሐባ ስለ ነብዩ ሰሃቦች 2000 የሚጠጉ ዘገባዎችን ይዟል። እነዚህና ሌሎች መጽሐፍ ታትመው በሰፊው ይነበባሉ። ሞታቸው ኢማም አህመድ በታላላቅ ስኬቶች ከተሞላ ህይወት በኋላ በራቢዕ አሳኒ 12 በ241 ሂጅራ በተወለዱ በ77 ዓመታቸው ከዚህ ዓለም በሞት ተለዩ። ባግዳድ ላይም ተቀበሩ። የዚህ ታላቅ ዓሊም ታሪክ ባጭሩ ይሄንን ይመስላል። ለሰሩት ስራ አላህ ይመዳቸው፣ እኛንም ከስራቸው ተጠቃሚ ያድርገን። በፕሮግራሙ ላይ በክረምት የዲን ኮርስ የወሰዱ ተማሪዎችን ጨምሮ ሌሎችም ተማሪዎች የተገኙ ሲሆን የተጅዊድ ግጥሞች፣ በተማሪዎች የተዘጋጁ ሁጥባዎች፣ ኢስላማዊ ታሪኮችና ቲላዋዎች ቀርበዋል። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ኢነል ሐምደሊላህ ነሕመዱሁ ወነስተዒኑሁ ወነስተግፊሩሁ ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد فإن أصدق الحديث كتاب الله عز وجل وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار.
أيها الإخوة المؤمنون، إن هذا القرآن يهدي أتباعه للحق ويأتي شفيعا لصاحبه يوم القيامة، وأتباع منهجه وسلوك طريقه سبب للسعادة في الدنيا والآخرة، والمسلم يرتقي بقراءة القرآن منازل الجنان، فمنزله في الجنة بقدر ما قرأ ورتل في الدنيا من القرآن الكريم. أما هداية للحق والصواب في كل الأمور فقد قال الله تعالى: إن هذا القرآن يهدي للتي هي أقوم ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا. وأما أنه شفيع لصاحبه فقد قال رسول الله صلى الله عليه وسلم: من قرأ حرفا من كتاب الله فله حسنة، والحسنة بعشر أمثالها، لا أقول ألف لام ميم حرف، ولكن ألف حرف ولام حرف وميم حرف. وصدق رسول الله صلى الله عليه وسلم قال: إن الله يرفع بهذا الكتاب أقواما ويضع به آخرين. عباد الله، أتعلمون من هم خيار هذه الأمة؟ اسمعوا إلى الحديث الذي رواه البخاري عن عثمان رضي الله عنه عن النبي صلى الله عليه وسلم قال: خيركم من تعلم القرآن وعلمه. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم، هو البر الكريم. الحمد لله وكفى، وصلاة على عبده الذي اصطفى، وآله المستكلمين الشرفاء. وبعد، فمن فضل قراءة القرآن أنه لا تزال أمة الإسلام بعيدة عن الضلال ما دامت قارئة كتاب ربها مستمسكة به عاملة بما فيه. رواه مسلم عن جابر بن عبد الله رضي الله عنهما أن رسول الله صلى الله عليه وسلم قال: قد تركت فيكم ما لم تضلوا عنه إن اعتصمتم به، كتاب الله. فاللهم اجعلنا ممن قاده القرآن إلى الجنان، ولا تجعلنا من المعرضين عن أوامره. اللهم ذكرنا منه ما نسينا، وعلمنا منه ما جهلنا، وارزقنا تلاوته آناء الليل وأطراف النهار. اللهم إنا نسألك علما نافعا ورزقا طيبا وعملا متقبلا. اللهم آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ይድረስ ለዓለሙ እዝነት። ቢስሚላሂ ራህማን ራሂም ብዬ በእርሱስና መጻፌን ጀመርኩ። አልሐምዱሊላህ፣ ምስጋና ለዚያ ኡመት አርጎ ለኸለቀን ቸሩ ጌታ ይሁን። አላሁመ ሰሊ ወሰሊም ዐላ ሰይዲና ወሐቢቢና ሙሐመድ ሰለላሁ ዐለይሂ ወሰለም። ስሙ ከማር የጣፈጠው ነቢይ በሰለዋት ጀምሬ ያኔ እርሱ የነበሩበትን ዘመን አስታወሰኝ። ያ ረሱሉላህ፣ እርሱ እያሉ እኮ ያኔ በዓለም ተሸብርቃ ነበረ፣ ፀሐይን ፈንጥቃ ምድርን አሙቃ ነበረ። ያኔ በጃሂልያ ዘመን በዛ ወቅት የእርሶ መምጣት ዓለሙን አበራል። ጃሂልያ በኢስላም ተገረሰሰ። ግን ዛሬ ያ ረሱሉላህ እርሶም የሉም። ምድር እርሶም ብቻ ሳይሆን አብራ ፍትህን አታለች። እርሶም ብቻ ሳይሆን መታዘዝን ፈነተገች። አሁንማ ያኔ የነበረው ጨለማ ተመልሶ እየመጣ ይመስለኛል። ያኔ ክብር የሰጧት ሴት ልጅ ዛሬ ክብሯ ረክሶ በአጉል ፋሽን ተውጣ ሱናን ረስታ
በቃ ምን ልበሉት እንጃ ቃላቱም ያንሱኛል። ለመግለጽ ትንሽም ቢሆን ላንሳሉት። የአቅሳ ሁኔታ የዛን ተወዳጅ የአንቢያዎች ሀገር ምን ገጥሞት ይሆን? ሰላሟ ደብርሶ በጦርነት በረሃብ ተውጣለች። በራሳቸው ሀገር ሲጨቆኑ ሲበደሉ አሉ። በምግብ እጦት እያለቁ ነው። እናት በአንድ ጀንበር 9 ልጆቿን አጣለች። ልጆችም የቲም ሆነዋል። ሕፃን በመማሪያ ዕድሜው አንድ ዳቦ ፍለጋ ሲንኳተት ይገደላል። እኔስ መግለጽ ከጀመርኩኝ ስለ ጋዛ ሕፃን መቼም አይበቃኝም። ብቻ ፍትህ ጠፍቷል። ሰብአዊነት በእርሱ ጊዜ ቀርቷል። እንዲያ የተዋጉለት የደሙለት እስልምና የቁርጥ ቀን ልጅ ይፈልጋል። ከሀገሩ የተባረሩለት ከወገኑ የተጣሉለት ተውሂድ ማረፊያ የሆነው ኢራቅ ተቸግሯል። ተውሂድ ማለት አሁን ላይ እንደ ጃሂል ያስቆጥራል። እሱ እኮ የ23 ዓመት ጥሪው ነበር። እርሱ እኮ ትልቁ ዓላማው ነበር። ወንድምም ከወንድሙ ተቆርፏል። የመሬት መንቀጥቀጥ ጦርነትና ረሃብ የዕለት ዜና ከሆነማ ሰነባበተ። ብቻ የኔ ነቢይ ሰለላሁ ዐለይሂ ወሰለም ሀሳብና ጭንቁ ቢበዛብኝ ነው ብዕሬን አንስቼ ደብዳቤ ለመጻፍ የተነሳው። ታላቁ ነቢይ ለዓለሙ እዝነት ያ ሐቢቢ የእርሱን ትእዛዝ ባንፈጽምም እርሱ ያሉንን ባንከተልም ድርቀት ቢዘንም ኢንሻአላህ አንድ ቀን ይህ ሁሉ ተስተካክሎ ኢንሻአላህ ከውሃዶ ጠጥተን ወደ ጀነት በጋራ እንገባለን። ጀሊሉ እዚህ የናፈቀን ፊቱ እዛ አሳይቶ ጀነቲ ፊርዶስ ውስጥ ይሰበን። አሚን ይሰብስበን። የመድረሳው አመራሮች ከሃሩን ሚዲያ ጋር በነበራቸው ቆይታ መስጂዱ በአካባቢው የሚገኝ ብቸኛ መስጂድ መሆኑን ጠቅሰው ልጆች ዲናቸውን የሚማሩበትና ሙስሊሞች የሚሰግዱበት ሁኔታ አመቺ ያለመሆኑን ገልጸዋል። በመሆኑም አህለል ኸይሮችና ኢስላማዊ ተቋማት መስጂዱን እንዲጎበኙ ጥሪ አቅርበዋል። እንዲህ ያልን ወደ ፕሮግራማችን ፍጻሜ እየተጠጋን እንገኛለን። አንድ ገራሚ ግጥም እኔ ማቀርብላችኋለሁ የምትለን እህታችን ኢክራም ረሺድን ወደ መድረክ እንጋብዛለን። እሷ ወደ መድረክ ትመጣልና ግጥሟን ታቀርብልናለች። ኢንሻአላህ ግጥም አቅራቢያችን እየመጣች ትገኛለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢቅራ ሲጀመረ ይሄ ታላቅ ቁርአን ኢቅራ አንብብ እያለ ኡማውን ሊያነቃ ቁም ፈአንዚር ብሎ ጅህና እንዲያበቃ ጌታህን አተልቅ ልብህንም አጥራ እያለ ሊጣራ ቁርአን ወረደልን ታላቁ ሙዕጂዛ የአራህማን ስጦታ ተቆጥሮ ባያልቅም እንይ በጨረፍታ እንዲህ ተብሎለታል ከሙዕጂዛዎቹ ትልቁ ተአምር አያልቅ አይደረስ ቢቆጠር ቢዘከር ያጨቃው ተአምር የአላህ ቃል መሆኑ እንከን የሌለበት ጥበቃውም ከሱ ስጋት ማያድርበት የሀሳብ መጋጨት የቃላት መፋለስ አይገኝበትም ቢፈተሽ ቢዳሰስ ጊዜን የቀደመ ፋሽን ማያልፍበት ሁሉን ያቀፈ ሳይንስ ማይደርስበት የሰው ልጅም ጂኒ በአንድ ቢተባበር አንዲት ምዕራፍ አይችልም መቀመር። ቁርአን ቢደመጥ ቢነበብ ከቶ የማይታክት የፊደል ቃላቱ የሐረጉ ጥምረት ታሪክ እያዋዛ ካለፉት ነቢያት ቁም ነገር የሚያስጨብጥ ከቀደምቶች ሕይወት ሐላሉን ከሐራም የምንለይበት ስለ ጀነት ስሎ ልብ የምትጓጓበት ጀሃነምን ጠቅሶ ነፍስ የምትፈራበት መካሪ ነው ቁርአን ማንም አይደርስበት። ቁርአን የሸሪዓችን ሕግ የሕይወት መመሪያችን ሳይታክተን የሚያወራን ስለ አምላካችን ወደ ጀነት መውጫ ነው መሰላላችን። ቁርአን ትልቁ መሳሪያ ሁጃ ደሊላችን የአምላክን አንድነት ተውሂድ መስበኪያችን ለጥያቄ ሹብሃት ማስረጃ መስጫችን ቁርአን ብርሃናችን የሐቅ የባጢል መለያ ፉርቃን መመራት የፈለገ ያዝ ሁዳን እሱ ኑር ነው የህይወት ብርሃን ሺፋ ሰበብ ነው ለመዳን ሙቢን ሆኖ የወረደ ማያሻማ ከጀሃነም ማስጠንቀቂ ነዲር ነው ከጠማማ እሱ ቡሽራ እሱ በሽር ለጀነት እሱ ረህማን የጌታችን ረህመት ነፍስ ዘሪ አስታዋሹ አዚክ መውዒዳ ነው የሚገስጽ ከሙንከር ሁሉን አቀፍ ኡሙል ኪታብ ቀደምቶችን ያካተተ ተንዘል ሆኖ የወረደ ከመህሉቅ ልብ ያልሸመተ ቁርአን ከሐኪሙ የፈለቀ ከእውቀቱም የረቀቀ አያቱና ሙቅራቱ በጥበባት የታመቀ አዎ እሱ ሂክማ ነው ጀበል እንኳን የማይችለው በክቡር ልብ ያሰፈረው እኛም በሱ ያከበረው ቁርአን። በምረቃ ፕሮግራሙ ላይ ሼህ ሰይድ አህመድ ሙስጠፋን ጨምሮ የወረዳ መጅሊስ አመራሮች፣
ኡስታዞች፣ የተማሪ ወላጆችና የአካባቢው ሙስሊሞች ተገኝተዋል። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወዐላ አሊሂ ወሰህቢሂ ወመን ዋላህ። የተከበራችሁ ወንድሞች፣ አባቶችና እናቶች፣ እህቶች፣ ህፃናት፣ አጠቃላይ የፕሮግራሙ ተሳታፊዎች፣ አስተናጋጆች አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ማሻአላህ ወጣት እና እንግዲህ የዛሬው ቀን በጣም ልዩ ቀን ነው። የዓመቱ መጀመሪያ ላይ እናንተ የቁርአን ቤተሰቦች በዚህ በአላህ ቤት ተሰባስባችሁ ደስታችሁን በማየት የተሰማኝ ደስታ በጣም ከፍ ያለ ነው እና ዋናው አልማሉ ወልበኑነ ዚነቱል ሐያቲድ ዱንያ ወልባቂያቱ ሷሊሃቱ ኸይሩን ዒንደ ረቢከ ሰዋበን ወኸይሩን አመላ ኢለል አላህ። ገንዘብ፣ ልጆች የዚች የቅርቢቱ ህይወት ጌጥና ውበታችሁ ናቸው፣ ግን መልካም ስራ በመጨረሻ በቀሪው ሀገራችሁ የበለጠና የተመረጠ ነው ይላል አላህ ሱብሓነሁ ወተዓላ። እና በዚህ በቁርአን አላህ ቤት ተሰባስባችሁ ስለ ቁርአን ማውራታችሁና መማማራችሁ ትልቅ ዋጋ የሚሰጠው ነገር ነው። ዱንያ የፈለገውን ያህል እንኳን ቢሟላ ዋጋ እንደ አበባ አንድ ሰሞን ተብለጭልጮ ነገ የሚከስምና የሚቀር ጉዳይ ነው። በአላህ ዲን የተገናኙና የተማማሩ የተባበሩ መልካም ስራ ላይ የተረባረቡ ሰዎች ግን ዘላለም ማያልቅና የማይደቅ በሆነው ጀነት ውስጥ ትልቅ ዋጋ እንደሚያገኙ ነው አላህ ሱብሓነሁ ወተዓላ የሚገልጽልን ማለት ነው። ስለዚህ ይህንን የአማለ ሰጠን ጌታ ዓለምን የሞላ ምስጋና ይድረሰው እንላለን። ብዙዎች በዚሁ በከተማችን በዛም በአጠቃላይ በዓለም ዙሪያም የእስላምን ጸጋ ያልታደሉ ብዙ ናቸው። ግን እኛን አላህ ሱብሓነሁ ወተዓላ መርጦን በሱ ቁርአን ስር ዲነል እስላምን እንድንጎናጸፍ አድርጎናልና ይህንን ጌታ የዋለልን ውለታ እንደ ቀላል ማየት የለብንም። ሱብሓነላህ። የአላህ መልካም ነገርን ሰጣችሁ ታመሰግናችሁ እጨምርላችኋለሁ፣ ካልሆነም ደግሞ አጠፋው ተቃራኒ ይሆናል እንዳለው የሰጠን እድል አቅለን ማየት የለብንም። በትክክል አላህ ሱብሓነሁ ወተዓላ ጆሮአችን እንዳደረሰውና እስላምን እንዳሳወቀን ሁሉ የበለጠ አውቀንና ተምረን ተረድተን በስራ ላይ እንድናውለውና ተጠቃሚዎቹ እንድንሆን ቀደም ሲል የተሰጠውን ትምህርት በጣም ብዙ ግንዛቤ የሚሰጥ ነው። ስለዚህ ዋናው ነገር መጀመሪያ ሀቅን መስማት ነው። ሁለተኛ መረዳት ነው። ሶስተኛ ደግሞ የተረዱትን ነገር በስራ ላይ ማዋል ነው። ይህንን ካደረግ አላህ ሱብሓነሁ ወተዓላ የበለጠ ጸጋ እንደሚቸረን ቃል ገብቶልናል ማለት ነው። ስለዚህ ዱንያ ምንም ቢሆን ዋጋ የላትም፣ ያን ያህል አታላይ ናት። ኢነመል ሐያቱ ዱንያ ለዒቡን ወለህው ወዚነቱ ወተፋኹሩን በይነኩም ወተካሱሩን ፊል አምዋሊ ወልአውላድ። ገንዘብ አንድ ሰሞን ብልጭልጭ ናት፣ መደሰቻ መጫወቻ ናት ዱንያ። ግን ወፊል አኺረቲ አላህ ሱብሓነሁ ወተዓላ ለወፈቀው ሰው መግፊራ ትልቅ ምህረት አለ፣ ጀነት አለ፣ ጸጋ አለ። ያ የሚገኘው በዲን ነው። ዲን የሌለው ሰው በዛ ቦታ ድርሻ አይኖረውም ማለት ነው። ስለዚህ ተማሪዎችም፣ ትንሾችም፣ ትልቆችም፣ ሴቶችም ወንዶችም ይህንን እድላችንን በአግባቡ በጊዜው መጠቀም ይኖርብናል። ወላጆችም ልጆችን ማበረታታት፣ ወደ መስጂድ እንዲመጡ ቁርአን እንዲማሩ ባደረጋችሁ ቁጥር እነሱ የሚያገኙትን ነገር እናንተም ድርሻ ይኖራችኋል። እዚህ ሰፈር ላይ ለመማርና ቁርአንን ለመቅራት ስንመጣ
በግለሰብ ቤት ውስጥ የጀመርነው። በዛ ግለሰብ ቤት ውስጥ ደግሞ ስንጀምር እንደናንተ ዛሬ እንዳላችሁት ልጆች አባትና እናት ገፍቶ ቅሩ ብሎ ገፋፍቶ ወስዶን ሳይሆን በራሳችን ጥረት በራሳችን ፍላጎት ነበር የምናደርገው። ዛሬ የዚህ መስጊድ ኢማም የሆኑት ሸኑረዲን የዚህ አራያ የዚህ አይን መክፈቻ ትልቁ አባታችን ናቸው፣ ሊረሱ የማይችሉ ማለት ነው። እሳቸው ቤት ላይ ነበር ቂራታችንን እሳቸው ጋር መተን ነበር አሊፍ ብለን የጀመርነው ማለት ነው። ከእሳቸው በስተፊት ደግሞ አላህ ይራህማቸውና አሽርጌታ በሚል እንማርባቸው የነበሩ ትልቅ አባት ነበሩ ማለት ያ መድረሳ ከመከፈቱ በስተፊት። ዞሬ ዛሬ ይሄን አይነት ልክ መካ ላይ የአላህ መልእክተኛ ረሱል አለይሂ ሰላም እነዛን ሰዎች ዲን ውስጥ ለማስገባት የወሰዱትን ህለት መለስ ብዬ ሽሮ ሜዳ ላይ ደግሞ ይሄን ህይወት ማለፋችንና ዛሬ ደግሞ በዓለም ላይ እስልምና ኢንቲሻር ሆኖ ምን አይነት ክስተት እንዳለ ሁላችንም እናውቃለን። ሙስሊሙ በዝቶ ብዛቱ በጣም ጥሩ ሆኖ ዛሬ የሚያስጨንቀን ጥራት ያላቸው ሙስሊሞችን ማፍራት ነው። በብዛት ጭንቀት የለብንም፣ ግን ጥርት ያሉ ለዚህ ዲን እነዛ ሰለፎችና እነዛ የአላህ መልእክተኛ አርያ የነበሩ ሰዎች ሰተውን የሄዱንን ትልቅ ነገር ወደ ምድር ላይ ወደ ተግባር ላይ የሚያመጣልን ሰዎች ያስፈልገናል። ትልቁ ነገር ተጥቢቅ ስለሆነ ማለት ነው። ግን ይሄው አይናችንን ገልጸን ዛሬ ደረታችንን ነፍተን አላህ ልናመሰግንበት የምንችል በዚህ ክልል በዚህ አካባቢ እንኳን ቅድም ኩጥባ ያደረገ የነበረው ልጅ ስናይ እኛ ኩጥባ በቃል የተባለ ጊዜ አሊሞቻችን ኡስታዞቻችን ከወረቀት ወጥተው ኩጥባን ኢትዮጵያ ላይ ማለት ነው ኩጥባን በቃሎቻቸው ያሉ ኡስታዞች ባገኘን ጊዜ ምን ያህል ማሻአላህ እንዳል እንደ ድንቅ ነገር ነበር ያየው። እስልምና በከፍተኛ መልኩ ያዘዘበት ነገር ዒልምን እንድንፈልግ ነው፣ እውቀትን እንድንፈልግ ነው። እውቀት ሲባል የተፈለገው هو علم الكتاب والسنة ቁርአንን ማወቅ ሱናን ማወቅ ሱና ማለት ሐዲስን ማወቅ መረዳት። በአሁኑ ሰዓት እውቀት ሰፍቷል፣ ብዙ አይነት እውቀቶች አሉ። ነገር ግን ማህበረሰባችን ዘንዳ የቀለለው ወይም ደግሞ ከመስፋፋት ብዙ ማህበረሰባችን ላይ የተስፋፋ ያልሆነው ነገር ዒልም ሸሪዓ ነው። ማሻአላህ እንደዚህ ሰፈር ያየሁት ፕሮግራም በጣም ያስደስታል። ልጆቹ ላይ ያለው የእውቀት ብቃት መድረክ አያያዛቸው ማሻአላህ። ነገር ግን አሁንም ዒልም ሰፊ ስለሆነ ዒልም ባህር ስለሆነ ዒልም ላይ ትኩረት ልናደርግ ይገባል ማለት ነው። ዒልም ላይ ትኩረት የምናደርግ ከሆነ ልጆች፣ አባቶች ሁላችንም አላህ ሱብሓነሁ ወተዓላ ከፍ ያደርገናል። የተሻለ ኡማ የተሻለ ህዝብ አላህ ሱብሓነሁ ወተዓላ ያደርገናል። አላህ ሱብሓነሁ ወተዓላ በተከበረው ቁርአኑ ምን አለ? የርፈዒላሁ አለዚነ አመኑ ሚንኩም ወለዚነ ኡቱል ዒልመ ደረጃት። ከእናንተ መካከል እነዛ ያመኑትን አላህ ከፍ ያደርጋቸዋል። ወለዚነ ኡቱል ዒልመ ደረጃት፣ እነዛም እውቀት የተሰጡ የእውቀት ባለቤቶች ዒልም ያላቸውን ሰዎች አላህ ከፍ ያደርጋቸዋል ይላል አላህ ሱብሓነሁ ወተዓላ። በምረቃ ፕሮግራሙ ላይ 9 የቁርአን ሐፊዞችን ማለትም 7 ሴቶችና 2 ወንዶች ሽልማት ተበርክቶላቸዋል። የነዝር ተማሪዎችን ሽልማት የሚሸልሙልን ሼህ ሰዒድ ናቸው። ሼህ ሰዒድ አህመድ ሙስጠፋን ወደ መድረኩ ጋብዙልን። ተክቢር ተክቢር። እሺ፣ ሶስተኛ ከነዝር ተማሪዎች መካከል ከወንዶች ሶስተኛ የወጣው 94 ከመቶ በማምጣት ሳኒ ኢብራሂም ሙዘይን ነው። ሳኒ ኢብራሂም ሙዘይን ወደ መድረኩ ነው። ተክቢር አላሁ አክበር ተክቢር። እሺ ከነዝር የወንድ ተማሪዎች መካከል 97
ከመቶ በማምጣት ሁለተኛ የወጣው ተማሪ አብደላህ ቶፊቅ። ተማሪ አብደላህ ቶፊቅ እዚህ ካለህ ሽልማትን መቀበል ትችላለህ። ባይገኝም እንግዲህ ባለበት እናበረታተዋለን ማለት ነው። ከነድር ተማሪዎች መካከል 99 ከመቶ በማምጣት አንዷን ኤክስ እንግዲህ አልደፍልም ብሎ ይሆናል 99 ከመቶ በማምጣት ዛኪር ኑረዲን ተሸላሚ ይሆናል። ዛኪር ኑረዲን ተፈደል። ተክቢር ተክቢር ተክቢር። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች የዛሬው ዝግጅታችን የተከታተላችሁትን ይመስል ነበር። ከዝግጅቱ ጋር አቲድ ሐሚድ ከካሜራ ባለሙያው ሰይድ አለሙ ጋር ነበርን። በሌላ ዝግጅት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።